እንዴት ናችሁ? አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በመጀመሪያም የምናስቀድመው ሊዮኔል ሜሲን የተመለከተ መረጃ ነው የሚሆነው። የሊዮኔል ሜሲ የልጅነት ክለብ ኒው ኦልድ ቦይስ የቀድሞ ተጫዋቹን በቀጣይ ዓመት ለማስፈረም እየሰራ ይገኛል። ሜሲን ወደ ልጅነት ክለቡ ለግማሽ ዓመት ለመመለስ በተነደፈው ፕሮጀክትም ከክለቡ በተጨማሪ የሮዛሪዮ ከተማና የአርጀንቲና እግር ኳስ ፌዴሬሽን ጭምር በጋራ እየተሳተፉበት ነው ተብሏል። የ8 ጊዜ የባሎንዶር አሸናፊው ሊዮኔል ሜሲ በኢንተር ሚያሚ እስከ 2028 የሚያቆየው ውል አለው። ተጫዋቹ ወደ ባርሴሎና አካዳሚ ከማምራቱ አስቀድሞ እንደ አውሮፓውያን አቆጣጠር ከ1995 እስከ 2000 ድረስ ለኒው ኦልድ ቦይስ መጫወቱ ይታወሳል። የሊዮኔል ሜሲ የቀድሞ ክለብ ኒው ኦልድ ቦይስ ታሪካዊ ተጫዋቹን ለ2027 የመጀመሪያ ዙር ውድድር ወደ ስብስቡ ለመቀላቀል እየሰራ ይገኛል። ክርስቲያኖ ሮናልዶን ወደ ተመለከተ ዜና ስንመጣ ደግሞ በትናንትናው ዕለት ልደቱን ማክበሩን እናስታውሳለን። በክርስቲያኖ ሮናልዶ እና በሳውዲ ፕሮ ሊግ መካከል ግን ውዝግብ ተነስቷል። የ5 ጊዜ የባሎንዶር አሸናፊው ክርስቲያኖ ሮናልዶ የሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ለአልናስር የሚሰጠው ትኩረት ዝቅተኛ ነው በሚል በተቋሙ ላይ ትችት ሰንዝሯል። የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ ኮከብ ያለው የአልናስር ቀጥተኛ ዋንጫ ተፎካካሪ የሆነው አልሂላል ካሪም ቤንዜማን ከአሊታድ ማስፈረሙን ይፋ ካደረገ በኋላ ነው። የባለፈው ዓመት የሊጉ ቻምፒዮን አልሂላል ልምድ ያላቸውን ከዋክብት ሲያስፈርም አልናስር ግን በሚጠበቅበት ልክ ያላስፈረመው ክለቦቹን በሚያስተዳድረው አካል በቂ ትኩረት ስላልተሰጠው ነው ብሎ ክርስቲያኖ ሮናልዶ ቅሬታውን ገልጿል። በተፈጠረው ነገር ምክንያት ራሱን ከቡድኑ አግልሎ የነበረው ሮናልዶ ባሳለፍነው ረቡዕ ወደ ልምምድ ቢመለስም ዛሬ አልናስር ከአሊታድ በሚያደርገው ጨዋታ የመሰለፉ ነገር አልተረጋገጠም። የሳውዲ ፕሮ ሊግ ባወጣው መግለጫ የትኛውም ተጫዋች ምንም ያህል ተጽዕኖ ፈጣሪ ቢሆንም ከህግና ከአሰራር ውጭ መሆን አይችልም ሲል አስጠንቅቋል። አንድ የሳውዲ ፕሮ ሊግ ቃል አቀባይ በሰጠው መግለጫ ደግሞ ሊጉ የተዋቀረው በመርህ ነው። እያንዳንዱ ክለብ በተመሳሳይ ደንብ ራሱን ችሎ ይንቀሳቀሳል። የተጫዋቾች ቅጥርና ሌሎች ጉዳዮች የራሳቸው የክለቦች ቦርድና አመራሮች ውሳኔ ነው ብለዋል። ቃል አቀባዩ ጨምሮም ሮናልዶ ለአልናስር እድገት ትልቅ ሚና ተጫውቷል። እንደ ማንኛውም ተጫዋች ማሸነፍ ይፈልጋል። ነገር ግን የትኛውም ግለሰብ ከክለቡ አቅም በላይ በሆኑ ጉዳዮች ሊወስን እንደማይችል ይፋ አድርጓል። በሳውዲ ፕሮ ሊግ አልናስር በተሰለፈባቸው 95 ጨዋታዎች 91 ግቦች ያስቆጠረው ፖርቹጋላዊ በቅርቡ ከአልናስር ጋር ለተጨማሪ 2 ዓመት የሚያቆየውን ውል ቢፈርምም ቆይታው ግን ጥያቄ እየተነሳበት ይገኛል። 20ኛ ሳምንቱ ላይ በሚገኘው የሳውዲ ፕሮ ሊግ አንድም ጨዋታ ያልተሸነፈው አልሂላል ሊጉን በ50 ነጥብ ሲመራ አንድ ተስተካካይ ጨዋታ የሚቀረው አልናስር በ46 ነጥብ 3ኛ ደረጃ ላይ ተቀምጧል። ካስሜሮ ወደ አሜሪካ ሜጀር ሊግ ሶከር ሊያቀና እንደሚችል ሜል ስፖርት ዘግቧል። የማንቸስተር ዩናይትዱ ብራዚላዊ አማካይ ካስሜሮ በዘንድሮ የውድድር ዘመን መጨረሻ ክለቡን እንደሚለቅ በይፋ ማረጋገጡን ተከትሎ የአሜሪካው ኤልኤ ጋላክሲ ተጫዋቹን በነጻ ዝውውር ለማስፈረም ጥረት እያደረገ እንደሚገኝ ተገልጿል። የ33 ዓመቱ ካስሜሮ በካሪንግተን በነበረው የ4 ዓመት ቆይታው 148 ጨዋታዎች አድርጎ 22 ጎሎችን ያስቆጠረ ሲሆን በተለይም በ2025/26 የውድድር ዘመን በማይክል ካሪክ ስር በነበረው የቡድኑ መነቃቃት ውስጥ ቁልፍ ሚና በመጫወት በ23 ጨዋታዎች 5 ጎሎችና 2 ለጎል የሚሆኑ ኳሶች አመቻችቶ አቀብሏል። ኤልኤ ጋላክሲ ተጫዋቹን ለማስፈረም የሊጉን የደሞዝ ገደብ ህግ ለመጠቀም ጥረት እያደረገ የሚገኝ ሲሆን ለዚህም ሲባል በጉዳት ምክንያት የውድድር ዘመኑ እንደሚያልፍበት እየተገለጸ የሚገኘውን ሪኪ ፑጅን ከቡድኑ የስም ዝርዝር ውጭ በማድረጉ ለካስሜሮ ክፍት ቦታ ለመፍጠር እቅድ ይዟል። ምንም እንኳን ተጫዋቹ ወደ ሳውዲ አረቢያ ሊያመራ እንደሚችል በስፋት ቢነገርም እንደ ዴቪድ ቤካም እና ዚላታን ኢብራሂሞቪች ያሉ ኮከቦች የተጫወቱበትን ኤልኤ ጋላክሲን የመቀላቀል እድል እንዳለው ተዘግቧል። ካስሜሮ በማንቸስተር ዩናይትድ ቤት የካራባኦ ካፕ እና የኤፍኤ ካፕ ዋንጫዎችን ማሸነፍ የቻለ ሲሆን የፊታችን ሰኔ ወር ኮንትራቱ ሲጠናቀቅ ከክለቡ በክብር እንደሚሰናበት ይጠበቃል። በመጨረሻም በእንግሊዝ ፕሪሚየር ሊግ ጄምስ ሚለር አዲስ ታሪክ ለመጻፍ ተዘጋጅቷል። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ከ500 በላይ ጨዋታዎችን ማድረግ የቻሉ 10 ተጫዋቾች ብቻ ናቸው። ከነዚህ መካከል የቀድሞ የአስቶን ቪላ እና የማንቸስተር ሲቲ አማካይ ጋሬዝ ባሬ በ653 ጨዋታዎች የሊጉን የምንጊዜም ክብረ ወሰን ይዞ ይገኛል። አሁን ግን ጄምስ ሚለር ይህን ታሪካዊ ክብረ ወሰን ሊጋራ አልፎም ሊሰብር ተቃርቧል። የ40 ዓመቱ የብራይተን አማካይ ጄምስ ሚለር 652 ጨዋታዎችን በማድረግ የጋሬዝ ባሬን ክብረ ወሰን ለመጋራት ያን ጨዋታ እድሜ ብቻ ነው የቀረው። ብራይተን በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከክሪስታል ፓላስ ጋር በሚያደርገው ጨዋታ ላይ ሚለር የሚሰለፍ ከሆነ የክብረ ወሰኑ ተጋሪ መሆኑን ያረጋግጣል። እስከ ውድድር ዓመቱ መጨረሻ ድረስ ደግሞ ብቸኛውን የክብረ ወሰን ባለቤትነት የመጨበጥ ሰፊ እድል አለው። ሪያን ጊግስ በ662፣ ፍራንክ ላምፓርድ በ609 እና ዴቪድ ጄምስ በ572 ጨዋታዎች ከ3ኛ እስከ 5ኛ ደረጃ የተቀመጡ ተጫዋቾች ናቸው። አድማጮቻችን የሃሚንግ ስፖርት አጫጭር ስፖርት መረጃዎች ይመስላሉ። ወደ በኋላ ላይ በሌሎች ስፖርት መረጃዎች እንመለሳለን። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣
የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።